ያለውን ትንሽ ቀርብ ያለው እያለ ነውና እነ ጠጅ ትብሬ ጋር እየሄደ ባለፈው እዚህ ሰደነው ምን ነበር ሙርሲዝ ነበር ሌሎቹ ላይ እና ከዛ እሱ ላይ ትንሽ ሄደበት ተሳድቦ ነው የወጣው። ክርስቲያን ነኝ ብሎ ነበር እንደውም ራሱ አዳም እኛ ጋር አንድ ሁለት ተቀመጡ እንትን ነገር ነው ለገምተኛ የሆነ ፊት ትልቅ የፊት አድርጎ የመጣ የጨባ ያ ሙስሊም ነኝ ምናምን ብሎ መጥቷል። ሌላ ቤት ሄዶ እነ ጠጅ ትብሬ ጋር እና እንትን ብለው ተቀበሉት እነሱ። ሰላም በቅርቡ እጠመቃለሁ እያለ ነው። ኔትወርክ አስቸግሮኝ ተመልሻለሁ። ሰላም አንድነት እግዚአብሔር ይመስገን። እግዚአብሔር የሚባል ፈጣሪ የለም። አንተ ደግሞ ይቅርታ። ደህና ነኝ እግዚአብሔር ይመስገን። እደግመዋለሁ። ድገሞ የሚሰማ የለም እንጂ ከደገምከው ጥሩ ነው። አንድነት ቴንክ ዩ። ምን አለ መሰላችሁ እኔ በአንድ ነገር አምናለሁ። ሀገር የጋራ ናት፣ እምነት የግል ነው በሚለው አምናለሁ። የማንንም እምነት ማራከስም ሆነ ማንቋሸሽ ወይ ደግሞ የበታች የበላይ ማድረግ አልፈልግም። እዛ ጋር አንድ ጥያቄ ልጠይቅህ። እዛ ጋር አስጨርሰኛ ወንድሜ። እሺ ቴንክ ዩ እኔ ጌታ አመሰግናለሁ። እና ምን ልልህ ፈልጌ ነው፣ አንተም ልክ ስታወራኝ የእውነት በጣም የቅርብ ሰው ትላንትና ጓደኛዬ ወይ ደግሞ በቅርብ ጊዜ የተለያየን ጓደኛ አይነት አመለካከት ያለ እንደዛ አይነት ነው ውስጥ የሚያስበው። ምክንያቱም ዩ አር ሂውማን አም ሂውማን ጀስት እኔ የማስበው በዛ አይነት መንገድ ነው። አንተ የፈለግከውን ማምለክ ትችላለህ፣ እኔም የምፈልገውን ማምለክ እችላለሁ። ግን ያንተን የምታመልከውን ነገር ማንቋሸሽም ሆነ ሌላ ነገሮችን የተለያዩ ተቃራኒ ነገሮችን ማንሳት አልፈልግም። የኔንም አንተ ደግሞ በዛ ልክ እንድታነሳ አልፈልግም። ምክንያቱም ሙስሊምና ክርስቲያን በኢትዮጵያ ውስጥ በየትኛውም ዓለም መቼስ አማርኛ እያወራን ኢትዮጵያዊ አይደለህም ማለት አልችልም እና እንደ ሙስሊምና እንደ ክርስቲያን የሚከባበር የሚዋደድ ወንድማማችነት እህትማማችነት በየትኛውም ዓለም ላይ የለም። ይሄን ታምናለህ? አላውቅም። አንተ ነህ እያልክ ያለው። ቀጥል። አም ሶ ሶሪ ሪሊ ከዚህ በላይ መቀጠል አልችልም። ለምን መሰለክ? አንተ ይህንን ካላወቅ እውነት ኢትዮጵያ አይደለህም። አይደለሁም እኮ ታዲያ ነኝ ያልኩ እንዴ አማርኛ እያወራን በአንድ ቋንቋ እየተናገርን ላውም ኢትዮጵያ 80 ምናምን ብሔር ብሔረሰብ አማርኛ የኢትዮጵያውያኖች ነው እንዴ? ባለፈው አላየህም? የጅቡቲ ፕሬዚዳንት በአማርኛ ሲያወራ ሰማን ነው። ይኸውልህ አባቴ እኔ ይቅርታ አድርግልኝና አነጋገር ገዝቶኝ ነው የመጣሁት። አነጋገሬ ከገዛህ እኔ ምን እንትን ያደርግልኛል? እኔ ነግሬሃለሁ። ኢትዮጵያዊ ካልከኝ ምን አገባኝ? እኔ ኢትዮጵያዊ ነህ ካልከኝ ገብቷል። እኔ ኢትዮጵያዊ አይደለሁም፣ በዛ ልታስር አልችልም። ቅድም ግን ምንድን ነው ያልከው? ሀገር የጋራ ነው እምነት የግል ነው አልክ። ሀገር የጋራ የሚሆንበት ምን ስለሆነ ነው? ማለት የጋራ ነው ብለህ የምትለው ለምንድን ነው? ሀገር ቴንክ ዩ። ሙስሊምም ክርስቲያንም ፕሮቴስታንትም ሌላውም እምነት እዛች ሀገር ላይ መብት አለው፣ እኩል መብት አለው ስለሚገኝ ማለት ነው። ቴንክ ዩ። በክርስትና ውስጥም ብዙ ክርስቲያኖች እዛ ውስጥ በአንድ መስዋዕት ይከፍላሉ ለክርስትና። አምልኳቸው አንድ አይነት ነው። የሚሰበሰቡት ስለ ክርስትና ስለ ክርስቶስ ተብለው ነው፣ በክርስቶስ ነው። እነዚህ ሰዎች አንድ ናቸው። እምነቱ የጋራቸው ነው። እምነት የግል ነው ተብሎ ሲባል ለመግባትና ለመውጣት ያለውን ውሳኔ እንጂ እዛ ከገባህ በኋላ የግል የሚባል ሃይማኖት ወይም እምነት የለም። መወሰኑ ነው እንጂ አንተ የግልህ እዛ ውስጥ ከገባህ የጋራ እንጂ የግል አይደለም። ቴንክ ዩ። ስለዚህ እምነት የግል ነው የሚባለው ስህተት ነው። ስህተት አይደለም።
ስህተት ነው። ነገርኩህ እኮ አንተ ለማመን የምትወስነው ውሳኔ የግልህ ነው፣ ያንተ ነው። ከፈለክ ትገባለህ፣ ከፈለክ ትወጣለህ። እዛ ከታሰርክ ከገባህ በኋላ ግን የጋራ እንጂ የግል የሚባል ነገር የለም። እስልምና ማለት የሙስሊሞች የጋራ ሃይማኖት ነው። ክርስትናም የክርስቲያኖች የጋራ ሃይማኖት ነው። አለቀ። አያስኬድም። ምክንያቱም ለመግባት ፈቃደኝነቴን እንደገለጽኩ ሁሉ ከዛ ወጥቼ ወደ እስልምና የመግባት መብት አለኝ። ማንም ሊከለክለኝ አይችልም። ገባኝ እኮ ታዲያ እኮ ነው የምልህ። ታዲያ ክርስትና ውስጥ እስከታሰርክ ግን ክርስትና ውስጥ እስከቆየ ክርስትና ውስጥ እስካለ ድረስ ግን ያንተም ክርስትና ውስጥ ያሉም ሰዎች የጋራችሁ ሃይማኖት ነው የምልህ እኔ። ዳስ ራይት። በቃ እንደዛ ነው የምልህ እኔ። ታዲያ ግን አሁን ጥያቄ ፖለቲካ ቱ እኔ የማልቀበለው ነገር አለ። ገብቷል? አንድ ነን። ውሸት ነው፣ ውሸት ነው ወንድም። ተከባብረን እንኖራለን፣ ተስማምተን እንኖራለን። ከየት የመጣ መከባበር ነው? ከየት የመጣ መዋደድ ነው? ከኢትዮጵያ ላስወጣና በሃይማኖት ጦርነት አልተነሳም? 4 ጊዜ የመስቀል ጦርነት አልተካሄደም ወይ? የት አላውቅም። ታውቀዋለህ? ይሄ አንተ ስለምታውቀው እኮ ነው መልሱን የት ነው ያልኩህ እኮ ታውቀዋለህ ወይ? ለምሳሌ ነው የጠየቅኩህ። እኔ ስለሱ ማውራት ፈልጌ አይደለም። እኔ በሃይማኖት በመስቀል የተነሳ 4 ጊዜ ጦርነት የተነሳበት ዓለም ላይ አይቼም አላውቅም፣ አልሰማሁም። የመስቀል ጦርነት አታውቅም? አላውቅም። ኦ ማይ ጋድ። እሺ ወደ ኢትዮጵያ ልመልስህ። እሺ ቴንክ ዩ። እሺ የግራኝ አህመድ ታሪክ የሚነሳው ለምንድን ነው? የግራኝ አህመድ ታሪክማ የሚነሳው ኢትስ ኦኬ ኤኒዌይ እኔ አይ ዶንት ኖ መልሰው ኖ የግራኝ አህመድ ታሪክ የሚነሳው ለምንድን ነው? ግራኝ መሐመድ ማለት ምናልባትም በየትኛውም ዓለም ላይ የእስልምና እምነት እንዲሰራፋና በእምነቱ በእስልምና እምነት ማያምን ማንኛውም ማህበረሰብ የመኖር መብቱ ወይም ደግሞ በዛች ኮፕሊንክ አድርጎ አካባቢ ላይም ሆነ በየትኛውም ምድር ላይ መኖር እንደሌለበት የሚያውጅ የራሱ የሆነ ዲክታተር ጀስት በቃ እኔ ዓለም ይላል እኮ። እንደውም ምን ይላል መሰለህ? ምድር ለእኔና ለሙስሊሞች የተሰጠች ናት። እስልምናን ያላመነና እስልምናን የማይከተል በዚህ ምድር ይኖር ዘንድ ግድ አይለውም፣ አጠፋዋለሁ፣ አሳድደዋለሁ ሲል ነበር። ይሄ ነው የሱ አመራር። እሺ የአፄ ዮሐንስ ነገር እንዴት ታየዋለህ? አፄ ዮሐንስማ እውነት ለመናገር አሁን በእስልምናና በክርስትና መሃል በዚህ ልክ መነጋገራችን እጅግ በጣም ምን ያህል እንደወረን የሚያሳይ ነው። ምክንያቱም እስልምና ከዓለም ሲሰደድ ነቢዩ መሐመድ እንኳን ኢትዮጵያ የምትባል ሀገር አለችና አልጠየቅሁም። እሱን ኖ ለምን ስለ አፄ ዮሐንስ ነው የጠየቅሁ። ስለጠየቅሁ ብቻ እነ ነቢዩ መሐመድ ወደ ኢትዮጵያ ሲሰዱ እኮ እስልምናን ወንድሞቻችን ብለው የተቀበሉ ስለጠየቅሁ መልስ። እሱ አስረዳሃለሁ፣ ለምን እንደዛ እንደተባለ አስረዳሃለሁ። ገብቷል? አሁን ግን እኔ ስለ አፄ ዮሐንስ ነው የጠየቅሁ። እሱን መልሰው። ይኸውልህ ምን አለ መሰለህ፣ አፄ ዮሐንስ እኮ አይደለም በዚህ ሰዓት እኮ በእስልምናና በክርስትና መሃል ያሉ መንግስታቶች ስለ አፄ ዮሐንስ ነው የጠየቅሁ። እሱን መልስልኝ። ነገርኩህ። አፄ ዮሐንስማ አሚን ብለው እስልምናን እንደ ሌሎቹ ሀገራቶች አላሳደዱም። አሚን ብለው እኮ ነው የተቀበሉት። በቃ ቴንክ ዩ። ሚዩት አድርገን ልናገር። እሺ ኦኬ ልናገር። አያችሁ፣ መከባበር ማለት እንዲህ ነው። ማስመሰል ማሽቃበጥ የማልወደውም ለዚህ ነው። እውነት እዚህ እንትናችሁ ላይ ነው የሚቆመው። በጣም አስመሳዮች ናችሁ እናንተ። ሌባ ሰው እናንተ ናችሁ፣ አይገልጻችሁም ራሱ። ግራኝ አህመድ አለ ተጀመር
የሃይማኖት እንቅስቃሴ ሲያደርግ የነበረ ሰው አይደለም። ግራኝ አህመድ ፖለቲካ ነው ሲፋለም ነበረ። እንደማንም ሰው እየተፋለመ ነበረ። ቂጣቸውን እየወጋ እስከ የት ነው አደረሳቸው። መጨረሻ ላይ ታሪኩ ሲጻፍ እስልምናን ለማስፋፋት ቤተክርስቲያንን እያቃጠለ የመጣ ሰው ብለው ታሪኩን አስቀመጡት። ውሸት፣ እንደዛ የሚባል ነገር የለም። ግራኝ አህመድ ምድር ለኔና ለሙስሊሞች ነው የተሰጠችው ብሎ አላለም። ውሸት ነው። ሰውየው እንደዚህ አይነት ዓላማ ቢኖሩ አንድም ክርስቲያን ኢትዮጵያ ውስጥ አይኖርም ነበር። ምክንያቱም በቂ የሆነ ከበቂም በላይ ብቃት ነበረው ሰውየው። ውሸት ነው። ትርክት ታሪክን አጣማችሁ ትርክት ለትውልዱ እናስተምራለን ብላችሁ ከሆነ አይሳካም። ከዛ በኋላ ምን ተደረገ? በየቤተ ክርስቲያኑም በየእንትን ትምህርት ቤቱም የውሸት የጣመመ ታሪክን እየተረኩ ትውልዱን አጠመመ። ግራኝ አህመድ እንደዛ አላደረገም። ውሸት ነው። አስረግጬ የምነግርህ ግን ማንንም ሰው የሚያውቀው አፄ ዮሐንስ ማለት አንተ ያነቀህ ለምን እንደሆነ አላውቅም። የወሎ ክርስቲያኖች ይጠየቁና አያላደረገም ይበሉ እነሱ በአይናቸውን ያዩ ስለሆነ በሩ ሜዳ ላይ ከ30,000 በላይ ሙስሊም በአንድ ቀን ሲታረድ ይሄ ላንተ ሰብአዊነት አይደለም። ላንተ እዛ ጋር የታረዱት ላንተ ሰው አይደሉም። ከበደ አነቃህ። ይሄ ምን ነገር አነቃህ አንተ። መቻቻል የሚባለው ግን ይሄን ከማመን ነው የሚጀምረው። እኛ እንዋደዳለን የሚለው መዋደድ የሚጀምረው ከዚህ ነው። ሲጀመር ኢትዮጵያ የራሷ የሆነ ኢትዮጵያ በቀል የሆነ ሃይማኖት የለም። ሙስሊሞች የተቀበልናቸው እኛንን ብለህ ልታወራበት ምንም አይነት መብት የለም። ምክንያቱም ክርስትና ራሱ የመጣው ከውጪ ነው። የመጡ ሙስሊሞችም የሉም። መጤ የሆኑ ሙስሊሞች ኢትዮጵያ ውስጥ የሉም። ባላባት የሆኑ ገዢ የሆኑ እዛ ጋር የነበሩ ሃይማኖቱን ተቀብለው የሰለሙ ሰዎች እንጂ ከሌላ ሀገር መጥተው እዛ ጋር የሰፈሩ ሰዎች አይደሉም። ሰፋሪ አይደሉም። እንደዚህ አይነት የሞተ ፖለቲካ እናንተ በሃይማኖትም በእንትንም ስም ልታራምዱ አይቻልም። ውሸት ነው። ኢትዮጵያ ውስጥ የነበሩ ሙስሊሞች ናቸው ራሳቸው ኢትዮጵያውያን የነበሩ ሀበሻ የነበሩ ሙስሊሞች እስልምናን ተቀብለው ክርስቲያን የነበሩ ራሱ ማለት ነው። ክርስቲያን ብቻ ሳይሆን አክሱምን ሲያስተዳድሩ የነበሩ ሰዎች ናቸው ሰልመው እስልምና እንዲስፋፋ ያደረጉት። ልክ ክርስትና እንደ ኢዛና ክርስትናን ተቀብለው ከዛ አባ ሰላማ የሚባል ሰው እንዲጠመቁ አድርጎ ገጽ ይለው ተምሮ ክርስትናን እንዳስፋፉ ልክ እንደዛው ነጃሽ የሚባል ሰው አክሱምን ሲያስተዳድር የነበረ ሰው እስልምናን ተቀብሎ እስልምና ኢትዮጵያ ውስጥ እንዲስፋፋ ተደረገ። ምንም ልዩነት የለውም። ክርስትና ከውጭ መጥቶ በእነ ኢዛናና ሳይዛና በእነ አብርሃ አጽባ ተስፋፋ። እስልምናም በዘመነ ነጃሽ የሚባል ሰው ንጉስ የነበረ አክሱም ሲያስተዳድር የነበረ እስልምናም ተስፋፋ። ምንም ልዩነት የለውም። እኔ ነኝ ቀድሜ የገባሁት ምናምን የሚባል ነገር የለም። ቀድመህ የገባው የለም። ከዛ ነው የበቀሉት። እነሱ ባላባት ናቸው። የመሬቱ ባለቤቶች ናቸው። አክሱምን ሲያስተዳድሩ የነበሩ ሰዎች ናቸው። ሃይማኖትን ተቀብለው ሃይማኖትን እንዲስፋፋ ያደረጉት ልክ እንደ አብርሃ አጽባ። ስለዚህ እኩልነት፣ መዋደድ፣ መከባበር የሚባለው ነገር የምታወሩት ከሆነ ግራኝ አህመድ ወራሪ ነው ብለህ እያወራ አፄ ዮሐንስ ግን ፍትሃዊ ነበር ብለህ የምታወራ ከሆነ የሚሰማህ ትውልድ የለም። የማይሰማህ ደግሞ ሙስሊም ሳይሆን ከእስልምና ውጪ ያለ ሰው የሆነ ሰው አይቀበልም። ውሸት ነው። እንደዚህ አይነት ነገር ሁለተኛ እንዳታወራ። እኔ ሰው ነኝ እንዋደዳለን፣ ከሙስሊምና ከክርስቲያን በላይ እኮ የሚዋደድ የለም። የምረን ነው። ማን ነው የሚቀበል? ኢትዮጵያ ውስጥ የሃይማኖት መጽሐፍትን እየተቃጠሉ የአምልኮ ቤቶችን እየፈረሱ መዋደድ አለ? የምረን ነው። አክሱም ውስጥ አንድ ሰው ጸሎት እንዳያደርግ ተከልክሎ ከሞተም 30 ወይም 50 ኪሎ ሜትር ከከተማው ርቆ እንዲቀበር ተደርጎ ከዛ እንዋደዳለን ይላል። አስመሳይ። አልቀበልም፣ አልሰማም። ውሸታሞች ናችሁ እናንተ። ማንነታችሁን አጽዱ፣ አታስመስሉ። ሌቦች። ቀጥል። አንድነት አንተ አይደለም እኔ ሐሳቡን ስለ ሐሳቡን ነው እንትን ታደርግ የነበረው። ቀጥል። ቴንክ ዩ በጣም አመሰግናለሁ። ግን አንተ ለምሳሌ የበቀል
ንግግር ነው እየተናገርክ ያለውና አንተ ይሄ ቤት 600 ምናምን ሰው በተሰበሰበበት በእንደዚህ አይነት የበቀል ንግግር መናገር የለብህም። አንተ እውነተኛ ሃይማኖታዊ ትምህርት የምታስተምር ከሆነ ሰዎችን የሚያቀራርብና መጽሐፍ ቅዱስን ወይ ደግሞ ቁርአንን እየጠቀስክ መናገር አለብህ እንጂ እንደዚህ ምናልባት ግራኝ መሐመድ በወሎ እስልምና ላይ ያካሄደውን ማነው ብለህ እያወራህ ያለው ነገር ምናልባትም ይሄንን ነገር በወቅቱ የነበሩ ሰዎች ሊመሰክሩ ይችላሉ። ከዛ በዘለለ ግን የበቀል ንግግር በመናገር ምናልባት ክርስትናን ወይም እስልምናን ወደ ራስ መሳብ አትችልም። ሲጀመር የመጀመሪያው ጥያቄ ሰከንድ ራውንድ የምታወራው ነገር ምናልባት ከዛሬ 100 ምናምን 200 ምናምን ዓመት በፊት የነበረ ታሪክን ዛሬ አምጥተህ በ21ኛው ክፍለ ዘመን ለዚህ ትውልድ ስትነግር በጣም የሚያሳፍር ነው። ውሸታሞች ናችሁ ብለህ የምትናገረው ነገር መጽሐፍ ቅዱስ አንድ ወይ ቁርአንን አንድም ሳትጠቅስ ነው እየተናገርክ ያለው። ይሄ በዘፈቀደ የምትናገረው ታሪክ አይደለም። መጽሐፍ ቅዱስ ወይም ቁርአንን የምትናገርበት መንገድ በራስ ስትሄድ አይደለም። በትክክል አንብበህ ተረድተህ ልክ ስትረዳ ነው ይህንን ነገር ለሚዲያ ኤክስፕሌይ ማድረግ የምትችለው። ስለዚህ እኔ ወንድም አንድ ነገር ልንገርህ፣ ዛሬም ነገም ሀገር የጋራ ናት፣ እምነት የግል ነው። በእምነትና በሀገር ማንም ሰው እንደማይደራደር እያወቅ ምናልባት አያለሁ፣ አዎ ሰማለሁ፣ በጣም ቁርአንን እየጠቀሱ ብዙ የመጽሐፍ ቅዱስን እየጠቀሱ በሚዲያ ላይ ሲከራከሩ የሚውሉ የኦርቶዶክስ ልጆች እንዳሉ አልሳሳትም። ብዙ ጊዜ በእነሱ ቪዲዮ ሰርቻለሁ። ፕሊዝ እምነታቸውን አትንኩ። በእምነታችሁ ሲመጡ ዲፔንድ አድርጉ። ከዛ በዘለለ ግን በዚህ አይነት መንገድ ሄዳችሁ የሆነ ችግር ቢፈጠር ኃላፊነቱን የሚወስደው የኦርቶዶክስ እምነት ወይ ደግሞ የእስልምና እምነት አይደለም እያልኩ እናገራለሁ። ዛሬም ደግሜ ለአንተ ምነግርህ እዚህ ውስጥ ይህን ሁሉ ሰው ሰብስበህ ባለህበት ቦታ ላይ አንተ እንደዚህ አይነት የመጨረሻ እያራከስክ ሌላውን እያካበት በእንደዚህ አይነት መንገድ መሄድ ለአንተም ሆነ ለተከታዮች ጥሩ ስላልሆነ ወደ ራስ እንድትመለስ በዚህ አጋጣሚ ልነግር ፈልጋለሁ። አመሰግናለሁ። ቴንኪዩ። እየመከርከኝ ነው? አዎ በጣም እየመከርኩ ነው። እጅግ በጣም እየመከርኩ ነው። ምንም አይነት መረጃ በሌለህ እየተናገርክ ነው አንተ። አሁንም ነው ችግሩ ምን መሰለህ? ችግሩ ምን መሰለህ? ከዚህ በላይ መሰለህ አንተ እኔ የኢትዮጵያ ታሪክን ስናገር የኢትዮጵያ ታሪክ መሰረት አድርጌ የተደረገውን ድርጊት መሰረት እያደረግኩ ማስረጃም መረጃም እየተጠቀምኩ ነው የማወራው እንጂ መጽሐፍ ቅዱስና ቁርአንን እያወጣው ስለ ኢትዮጵያ ታሪክ አልተረክልህም። እዚህ ጋር ገብቶሃል አባባሌ? ኢትዮጵያ ውስጥ የታረዱ ከ30 ሺህ በላይ ለምን ትወርዳለህ? አትችልም። ራሱ እንዴት ታወራለህ? መከባበር የሚባል ነገር የለም እያልኩ ነው። እንዴት ነው መከባበር የሚኖረው? አንድ ሰው ቤት አምልኮን ተከልክሎ ፀሐይ ያቃጠለው ሞቶም እንዳይቀበር ተደርጎ 50 ኪሎ ሜትር ከተወለደበት ርቆ እየተቀበረ መቻቻልና መከባበር አለ ካልከኝ መቻል እንጂ መቻቻል የሚባለው የለም። ውሸት ነው። ውሸት አታስመስል። ግራኛ አህመድ ወራሪ ነበረ ብለህ ካልክ አፄ ዮሐንስም ገዳይ አራጅ ነበረ ብለህ ማውራት አለብህ። እነ ሚኒልክም አራጅ ነበሩ ብለህ ማውራት አለብህ። ኃይለ ሥላሴም አራጅ ነበረ ብለህ ማውራት አለብህ። አራጅ ናቸው አውቀው ህዝብን እያስራቡ ህዝብን ሲገድሉ ስለነበሩ ስለነሱም ማውራት አለብህ። ስለነሱ ጨፍጫፊነትና አረመኔነትንም መመስከር አለብህ። እኔ ጋር መታሽቃብጣለሁ እንትና ብለህ ከሆነ እኔ አልቀበልም። ግራኛ አህመድ ምድር የተፈጠረችው ለኔና ለሙስሊሞች ነው ብሎ ክርስቲያኖችን ሲያቃጥል ነበር ብለህ እያወራ ነበር እኮ። እሱ አልከበደም፣ ለአንተ ኖርማል ነገር ነው። ስለኔ ዮሐንስ ግን በጣም ከበደ። በሩሜዳ ላይ ስለተደረገው አንተ ከበደ። አክሱም ላይ የሚደረገው በ21ኛው ክፍለ ዘመን አንተ ከበደ። አስመሳዮች ናችሁ እናንተ። እኔ ጋር መጣችሁ ስለ ሰብአዊነት ልታወሩ አትችሉም። እኔ ጋር መጣችሁ ስለ ኢትዮጵያ ታሪክ ስላለፈው አሁን ስላለም ወደፊት ለሚመጣም የማውራት ሞራል የለው ሰው የለም። ኢትዮጵያ ታሪክ ስላለፈው አሁን ስላለም ወደፊት ለሚመጣም
ሲንጋፖር ሲንገር ነው እንዴ? ሲንጋፖር እና ወረድ የከካ ታባት 6 ዓመት ያገለገለ ስልክ ተሸክመህ ትመጣለህ እንዴ? ድምጽ ሲያስተጋባን ይረበሻል። ቁምቡዛ ሜዳሊ ሐናን ሰላም ብያለሁ። ሰላም። ቀሚሱን መቼ ነው የምትለቂው? ያው በቀኑ ይሆናል። ይቅርታ እንዳሰድበኝ አንድ ሐሳብ አለኝ። ቅድም በሰጠው ልጅ ምን ማለት ነው? እንዳሰድበኝ ምን ይሳደባለሁ እንዴ? እንደዛ ማለት ሳይሆን ያው የገባሁበት ሐሳብ የቅድም ያነሳው ነገር በጣም ስለሚያመነው እንደ እኩልነትም ይሁን ቀደምት በነበረው አገዛዝና ስርዓት ኢማሙ አህመድ ሀገርንም ሃይማኖትንም ሊያፈርስ ሳይሆን ኢትዮጵያ እንደ አንድነት እስከ ሶማሊያ ሲያስተዳድር የነበረን ትልቅ መሪ በዚህ ደረጃ ማንቋሸሽና ማውረድ በጣም ያሳፍራል። በአሁንም በ21ኛው ክፍለ ዘመንም ይሄ ህዝብ እኩል በሆነበት እንኳን የሆነ እኩልነትን እንደ ሀገርም እንደ ህዝብም እኩልነትን የሚያመጣ ቋንቋ እንኳን ብንናገር። ስለዚህ ቅድም በጠየቀው ጥያቄ እውነት ለመናገር ያማል። ምክንያቱም እና አፄ ዮሐንስ በግልጽ በሆነ ያው በቢላ አንገት ባረዱበት ሰዓት ያንን ሸምጥጦ ስለ ጀግናው ኢማሙ አህመድ ኢብራሂም አልጋዚ በዚህ ደረጃ ክህደት ማለት ነው። አንድ የሀገር መሪ ነው። እንደ ክርስቲያንም ውለታ ውሏል። ለምሳሌ ቅዱስ ላሊበላን አይነካም ብሎ የጠበቀ መሪ ነው። ያንን ክዶ ሃይማኖትን ሊያጠፋ የነበረ መሪ ነው ማለት በዚህ ደረጃ መቀጠፍና መዋሸት የእውነት አግባብም አይደለም። ክዶ ሃይማኖትን ሊያጠፋ የነበረ መሪ ነው ማለት ቅዱስ ላሊበላን ቱርኮች እናፈርሳለን ሲሉ ነው የሀገሬን ቅዱስ ላሊበላ የታሪክን አይነካም ያለን ጀግና ባለውለታ የሆነን መሪ በዚህ ደረጃ ማንቋሸሽና መናገር ይሄ ለሀገርም እኩልነትን አያመጣም። ምክንያቱም ከራስ ጥላቻና ራስን ከማንቋሸሽ ራስን የበታችነት ስሜት ከማሰማት ውጭ የኢማሙ አህመድ ኢብራሂም አልጋዚን ታሪክ እንደ ሀገር መሪ እኮ ነው። ለምሳሌ ሌሎች የትኛዎችም ጀግና ለኢትዮጵያ ትልቅ ነገርን ሰርተዋል እየተባለ ሲወራላቸው አሁንም ቀደምት የነበረውን ታሪኩን ግራኝ አህመድ ብለው ግራ ብለው እንደቀበሩበት ታሪኩን አሁንም ይሄ ትውልድ ይቀበልናል ብለው ማሰባቸው በጣም ነው የሚያሳዝነው። ምክንያቱም ይሄ ትውልድ አሁን ላይ ነቅቷል። የራሱ የሆነም ታሪክም አለውና ኢማሙ አህመድ ሀገርን ሲያስተዳድር ነበረ። ለየት የሚያደርገው እስከ ሶማሌ ሲያስተዳድር የነበረን መሪ እሱ እኮ አራጅ ነው፣ ሃይማኖትን ሊያጠፋ የመጣ ነው። በሃይማኖት ዙሪያ ሊያጠፋ አልመጣም። ሀገርን ሲያስተዳድር የነበረ መሪ ነው። ሲመጡበት ደግሞ ተፋልሞ ጀግንነትን የሰራን መሪ ዛሬ ጨፍልቆና የራስን ታሪክ ይዞ ብቻ መጥቶ ሲጠየቅ ነው አጼዎች ምንም አላደረጉም፣ ኢማሙ አህመድ ብቻ ነው የገደለው ያፈረሰው ማለት ይሄ የበታችነት ስሜትንና የሆነ በቃ እኔ ብቻ ትልቅ ነኝ፣ እኔ ብቻ ታሪክ አለኝ በጣም የእውነት ያሳዝናል። በአሁን ደረጃ በአሁን ሰዓት ያው በ21ኛው ክፍለ ዘመን እንደዛ አይነት ንግግርን የሚናገሩ ሰዎች ከየት እንደመጡ ሁሉ በጣም ነው ግራ የሚገባኝ። ስልጥነትን ይላሉ። ስልጥነትን ሳይሆን መሀይምነትን ነው የሚያመጣው። ለምን ይሄ ትውልድ ነቅቷል። ይሄ ትውልድ የራሱን ታሪክ የሚያነብበት ጊዜ ነው። ትላንትና ታሪክህን ማንበብ የለብህም ተብሎ የሱ የሆነውን ታሪክ ተደብቆበት የሱ የሆነውን ታሪክ ይሄ ታሪክ ያንተ አይደለም ተብሎ ኢማሙ አህመድ ኢብራሂም አልጋዚ አህመድ ኢብራሂም የሚባለውን ስም ግራኝ አህመድ ተብሎ ተቀብሮበት እንኳን ዛሬም ደግሞ ሊዋሽበት የሚሞከረው አሞካከር በጣም ያሳዝናል። ስለዚህ እኩልነት የሚመጣው የትላንትናውን ጥፋት እሱ ሲያምን ነው። ለምሳሌ አሁን አጼዎች ቦሩ ሜዳ ላይ እስከ 30,000 በቀን 10,000 ሙስሊሞችን ሲያርዱ ሲያሳድዱ ረመዳን ላይ ሌሊት ሲጾሙ ነው አጾሙም እያሉ መስቀል ካለበሳችሁ እያሉ ሲያርዱ የነበረን ያንን አልብሶ የእናንተ ኢማሙ አህመድ ኢብራሂም አልጋዚ ገዳይ ነው ካለ ይሄ እኩልነትን እንደ ሀገርም ሊያመጣ ስለማይችል እንደዛ አይነት አስተሳሰብ ያላችሁ ጅላጅል ጀለፎች የእውነት ነው የምላችሁ ልታፍሩ ይገባል። ታሪኩ ያለ ስለሆነ ስለዚህ ማጥፋትም ስለማትችሉ ኢማሙ አህመድ ኢብራሂም አልጋዚ እንደ ሀገርም ጀግና ነው፣ እንደ ሃይማኖትም ሲመጡበት ተፋልሟል። ይሄልን ነው የገባሁት። ባባ ስላስገባኸኝ በጣም ነው የማመሰግነው። ኦኬ ልጠይቅሽ ይቀኝ አህመድ ግራኝና ነብዩ መሐመድ ማንን ነው አስበልጠሽ የምትወጂ? ምንም ጥርጥር የለውም ነብዩ መሐመድ ነው። ነብዩ መሐመድ ከኢማሙ አህመድ ጋር እንዴት ሊወዳደርስ ሊመጣስ ይችላል? እስኪ ስለ ነብዩ መሐመድ ትንሽ ተናገር። ስለ ነብዩ መሐመድ እስኪ ትንሽ በይ።
እኔ አሁን ያው ስለ ብዙ ማለት እውቀት የለኝም። ነብዩ መሐመድ ማለት አዛኝ ነብይ ናቸው። ለፍትህ የተላኩ ናቸው። ለብርሃን የተላኩ ውድ ነብይ ናቸው። ለዓለም ወደል የሚሆኑ አዛኝ ነብይ ናቸውና ስለሳቸው እንግዲህ ስለሳቸው እኮ ማንም የሚመሰክርላቸው የሚሳሳላቸው ናቸው። ስማቸው ሲጠራ በተለይ ሙስሊም የሆነ ሰው ስማቸው የረሱል ስም ሲጠራ የሚባባ በቃ ትልቅ በልባችን ውስጥ ያሉ ነብይ ናቸው። ከረጅ ማማላ ይጥንቅሽ የበላቸው እሺ የነበረችዋን ገመድ በጠስሻት ዛሬ። አሁን ነው እፎይ ቤት በምን ትገቢያለሽ ታዲያ? ቀርቻለሁ። እዛ አልገባም እኮ አሁን። ተይ እንጂ ወላሂ አልገባም። አባረሩሽ ነው? ማንም እኔን ሊያባረረኝ አይችልም። በራሴ ነው የቀረሁት። ማለት በቃ ከኔ ጋር ይሄድ ማለት ማን ስለሆንሽ አንቺ ካንቺ ጋር ይሄዱ? አንዴ ላብራራለሽ። አዲስ አባላችን ሆናለች። ቆይ ማዘ እኔ ላብራራ ስማ ባቢዬ፣ እኔ ታውቃለህ መቼስ ፓፓራዚዎች የማሉኝ ዞር እላለሁ። ታውቃለህ አንተ እንደ በስበስ አድርጌ አስተኝቼ መቼስ እንዴት ሁለታችንም እንተኛለን። ቤቷ እየገቡ አንድ ቀን ነጠላ ትለብስና ቪዲዮ ትሰራለች። ሌላ ቀን ደግሞ ቤታቸው ትሄድና መዝሙር ትለቃለች። ኮሜንት ላይም ያዙ ይለቀቁኝ ትላለች። ይሄንን የምታደርገው ከታች ካሉት ኮሜንታተሮች ጋር ስትጣላ ነው የምታደርገው። ከዛ እነዛ ደግሞ አይ በቃች ሴትዮማ ተመቸችን ብለው ነብዩ መሐመድን ቤቷ መሰደብ ሲፈልጉ ታባራለች። አይ ቀይ መስመሬ ናቸው አለች። ቀይ መስመሬ ናቸው እሳቸው መናገር እኔ ቤት አይቻልም ሲልል ቤታቸው ጥዱ እያለች ስትሄድ ቀንዷን ብለው አባረሯት። ከዛ ደግሞ ሹልክ ብላ እንደገና ሌላ ቀን ሄደች። ሌላ ቀን ስትሄድ ያቺ ሰዓዳና ወካት በቅርብ ቀን የተጠመቀችዋል የሰው ባል የቀማቸው ቅንጤር ጎታቸው እዛ ተጠመቀች ሲባል ሀናን ከኛ ጎን ናት መቼሳ እንዴ ዝውውር አድርገናል ብለው ሲሄዱልህ እንዴት የሰው ባል ቀምተሽ ለወንድ ብለሽ ትጠመቂያለሽ? ይሄ ነውር ነው። አንተ ሚስትህን በትነህ እሷስ ኦርቶዶክስ አይደለ ወይ? ተበዳይ አይደለችም ወይ? መጠመቅ እስከፈለግሽ ክርስትና መርጠሽ እንዴት አትጠመቂም ስትል እርግጥ አደረጓት። እርግጥ ባቢ ሁለተኛ እንዳመጪ ቤታችን ብለው አዛ እሷም ደግሞ በአቋሟ ጸንታ ይቅርታ አድርጉልኝ እኔ እኮ ላሽቃብጥ ብዬ ነው እንጂ አቋም ያለኝ ሰው ነኝ። አቋሜን አልቀይርም። እንኳን በእናንተ ብሎክ እና ሚዩት ቀርቶ ከስራ በባል ራሱ ከእናንተ ጎን አልቆምም። እናንተ ሌባ ናችሁ፣ እንደዚህ አይነት ስርዓት የለም፣ ነብዬንም አላሰድብም ብላ ጓዟን ጠቅልላ 665 ጥገኝነት ጠይቃ መጣች። እኔ አክሴፕት አደረኳት። ሸኝልኝ ልሂድ በቃ ይዘጋጅልኝ ሻንጣይ። እሺ ከዛ ምንድን ነው ችግሩ ብዬ መቼስ እኛ ታውቃለህ 665 ሰው አናምንም። በራሴ መንገድ ላጣራ ስሄድ ራራራ ሰዓዳ የተጠመቀች ቀን እና የሃናን እልል በይ ሲሏት እልል አልልም። የሰው ባል ቀምታ ሄዳ፣ የሰው ገንዘብ ቀምታ ሄዳ፣ የሰው ሀቅ በልታ የተጠመቀችበትም ደግሞ ለወንድ ብላ ነው እየተባለ እናንተ እዛ ጋር የምታለቀስ ሴት እያለች እሰይ ደግ አደረገች እንኳን ባሏን ቀማቻት እንዴት ትላላችሁ? ይሄ የሚጠበቅ ከእናንተ አይደለም ብላ ስትቃወምልን እነሱ የሚቃወሟቸው ሳይወዱም አይደለ አበዱ። ከዛ ደግሞ በተደጋጋሚ ቤቷ ንጽጽርም ሲያደርጉ ያሰብም ሲነሳ ነብዩ መሐመድን መሳደብ ሲፈልጉ አታሰድብም፣ ታባረራለች። በዚህ ምክንያት ስትባረር ወዴት ትመጣልሃለች? ፍቅርዬ የኔገር ለመባጽውን ወደ ሙስሊሞቹ ወይ እውነት ልሞትልህ ወይ? ቆይ ይሄን ማሳላራ አልሞትም እንዴ? እስከዛሬ ጠብቄ ጨርሺ፣ ጣቴን አስጠባሻለሁ። ጨርሺ። ከዛ ሙስሊሞች ጋር ስትሄድልሽ አንቺ አሽቃባጭ ልክ ወፍ አሉ እንትን ምንድን ነው የሌሊት ወፍ ታውቃለህ? የሌሊት ወፍ
ወፎች ጋር ስትሄድ ወፎች ስለማያጠቡ ሂጂ ሂጂ አንቺ አይጥ ብለው ያባርሯታል ይባላል። አይጦች ጋር ስትሄድ ደግሞ ክንፍ ባለ ስለምትበሪ ሂጂ ሂጂ አንቺ ወፍ ብለው አባረሯትና ብቻዋ መኖር ጀመረች የሚባል ነገር አለ። ገብቷል? አሁን እዛ ስትሄድ ነብዩን አላታሰድብም፣ ሲዋሹ አብራ አትዋሽም፣ አባረሯት። እዚህ ስትመጣ ደግሞ ሙስሊሞቹ አንቺ አሽቃባጭ፣ አንቺ ወሬኛ ስልሳ አምስት ከጎኔ 65 ከጎኔ በዚህ ሳምንት ከጎኔ ልቆም ይገባል። መሄጃ አጣሁ። አታስነካም። እስልምና ታሪክ ስነሳ ጥያቄ ሲጠየቅ ራሱ ትመልሳለች። እነዛ ደግሞ አይወዱም፣ እስላማዊ ጥያቄ እንድትመልስ አይወዱም። ገባ? ምስራቅ ቀጠናዎች ስለምቸኩል ምንም በላት ዘውትልና እየገባችበትንም አላማ ትረሳውና ለእስልምና ጥያቄ መልሳ ከለላሳታ ተቃውማ ምናምን የምትወጣውና በዚህ ምክንያት ምስራቅ ቀጠና እናንተ ጋር አልመጣም ቀይ መስመሬን አስምሬያለሁ ብላ ነጠላቸውን መልሳ ወንበራቸውን ወርውራ መጣች። ስትመጣም ደግሞ ከታች ቅድም እንደነገርኩ እንደ ሌሊት ወፏ ታሪክ ይቺ ከዚህ እያሉ ስትባረር አይ እኔ 665 ከለላ ይሰጠኛል ብላ እኔ ጋር ስትመጣ እንዲህ በክብርና በጸጋ ነይ ነይ እኛ ከጎንሽ ነን ከተገፋ ጎን ነው የምንቆመው ብዬ ተቀበልኳት እልሃለሁ። ይሁን የተፈጠረ ኦኬ መስፈርት አለው እንደምታውቂ ቅድስት ሆይ እኛ ተቸገርኩ መገለል ደረሰብኝ ካለች እኛ የማቀፍ ችግር የለብንም። ተከከል የኔ ኩራት። መስፈርቱ ግን አንደኛ ለ665 እስከ ህይወት መስዋዕት እከፍላለሁ በተባልኩትና በተሰጠኝ ሁሉ መስዋዕት እከፍላለሁ እስከ ህይወት መስዋዕት እከፍላለሁ ብሎ መመስከር አለበት። ቃልም መግባት አለበት። ያው መሐላውን አስፈጽማት። እኔ በውርድ አባል ውስጥ ስልጣን ስለኝ የህጉን በአንተ በኩል ስለሚያርቅኛ ግን አቃፊ ስለሆነን ተገፍቻለሁ። ሪፈር ይጻፍልኝ፣ ወንበር ይሰጠኝ፣ ድምጽ ሆኑኝ ላለ ታውቃለህ። ራስ ገዥ ተቋም ስለሆነ ማንኛውንም እንቀበላለን። ሀናንንም ተቀብለን ቀላቅለናታል። እዛም ተመልሼ አልሄድም። ነብዬ ቀይ መስመሬ ናቸው። ውሸት አልናገርም፣ ያመንኩበትን እናገራለሁ አለች። እዚህ ስትመጣ ደግሞ ሂጂ ሂጂ ብለው አባረሯት። ቅድም እንደነገርኩና ብቸኛ አቃፊ የሆነው ተቋማችን 665 ተቋም ነው። ህግ አለው። አይነው አውቃለሁ። ራስ ገዥ ተቋም ነን። አዎ እኛ ነን የምንወስነው። ስለዚህ ቃለ መሐላውንና ህጎቹን ደግሞ አንተ አስረዳት። ኦኬ ችግሩ ምንድን ነው? አንደኛ ነገር በአካል የተገኘ ሰው ልክ እንደ ኢሉሚናቲዎች አንደኛ ነገር ምንድነው? በአካል ከተገኘ የመገደል እንትን አለው። ከ665 ይወጣለው ካለ ሰው አንደኛ ነገር። በሶሻል ሚዲያ ከሆነ ግን በቁጥር ጸጉሩን እየነቀልን ማለት ነው መፈጠሩን እስኪጠላ ነው የምናደርገው። እያሳደን የገባበትን እየገባን የኛ ደግሞ በተመረጡ ቃላቶችና በሚያሳምሙ ረገጣዎች መፈጠሩን እስኪጠላ ነው የምናደርገው። ሁለት ቅጣት ይሄ ነው። ሶስተኛ የማይታወቅ ከባድ የሆነ ቅጣት አለ፣ አይነገርም። አሁን ምንድነው እኔ ልብሴን ቀይሬ ስሜንም ቀይሬ ስራዬና ማንነቴን ቀይሬ አስተካክዬ ለ665 የዳመናው አምላክ የፀሐዩ አምላክ ለማገልገል ምስክርነት እሰጣለሁ ብላለች ብለሻል ሀናን። እዚህ ቤት ጥጃዎች እና ጠጅቱ ብሬዎች፣ ዘገምተኞች እና የምስራቅ ቀጠናዎች፣ ኋላ ቀሮች እና መሃይማን የሚረገጡበት ስፍራ ነው። ከየትም ቦታ ደደብ ሰው ከተገኘ አንጥፈን የምንረማመድበት ቤት ነው እና ለመግባት ዝግጁ ነሽ?
ያው እንግዲህ ለኦባል በጥቃት በደረሰብኝ በየዋህነት ሰው ነውና ሰው ነኝና የሰው ልጅ ሁሌም ይሳሳታል። ስህተትን በተደጋጋሚ ስህተት ላይ ከወደቀ ነው እንጂ ለተወሰነ ለአንዴ ሁለቴ ሶስቴ መሳሳት ያለ ነውና ስህተት ባረኩት ያው ትልቅ ጥቃት ደርሶብኝ እነ ኦባል 665 ድረሱልኝ ባልኩት መሰረት የ665 አይ ለተገፋና እንደዚህ ለንጹህ ሰው እንደርሳለን ባለበት መሰረት ተቀላቅያለሁ። ግን ያው እንደዚህ ትልቅ ውሳኔ ላይ መድረስ እንትን ትንሽ እኔ ሃይማኖት አለኝ። ስለዚህ እንደዚህ አይነት ነገር ላይ አልደረንትናልን ችሎታው አይኖረኝም። ገና ነኝ፣ ገና ጩጬ ነኝ። እኔ መጠንከር ያስፈልገኛል። ልምምድ መውሰድ ዳር ላይ ሁኜ መለማመድ አቋሙን ጠንከርነቱ ማለቱ እሱ ላይ ገና ስለሆንኩኝ እነኛን ነገሮች ለማድረግ እና ዝግጁ ለመሆን ትልቅ ጥንካሬ ነገርንና ኮርስ መውሰድ ስላለብኝ የተወሰነ እንትን ብዬ ከዚያ በኋላ ነው እንጂ በአንዴ ዝግጁ ነኝ ብዬ ቃለ መሐላ መፈጸም ጥሩ አይመስለኝም። ስለዚህ ባለውበት ሃይማኖት ሁኜ ችግር የለውም በምችለው አቅም ላገለግል ወስኛለሁ ነው እያልሽ ያለሽ? በደስታ እንደዛውኛ እንደዛ በደስታ በቃ ስለዚህ እኔ የምለው በይ። እሺ ምን እሺ እንትን ነው እኔ ማመልከውንና ማምነውን አምላክ ሳልክድ እኔ ማመልከውንና የማምነውን አምላክ ሳልክድ እሺ እኔ ማመልከውንና የማመልከውን አምላክ ሳልክድ የማምነውንና የማመልከውን አምላክ ሳልክድ በ665 መነጽር እውነትን እየፈለኩኝ የወደቁ ውዳቂዎችን ላያቸው ላይ እየተረማመድኩኝ እዚህ ቤት ትልልቅ ሰዎችን መብት አስከብራለሁ። እዚህ ቤት የትላላቅ ሰዎችን መብት አስከብራለሁኝ። ከነሱ መካከል አንዱ ነብዩ መሐመድ ናቸው። ክርስቶስንም ጭምር ማለት በይ ኢየሱስንም ይከበራል። በምን መልኩ ነው የሚከበረው? ይከበራል፣ አይነካም፣ ክብሩ አይነካም። ምንድነው? እሺ ኢየሱስንም ጭምር ጥጃዎችና ጠጅቶች ግን ከዚህ በኋላ አናታችሁ ላይ ቆሜ ጥጃዎችና ጠጅትብሬዎች ከዚህ በኋላ አናታችሁ ላይ ቆሜ እንደ እስራኤል ልጃገረዶች በዘመነ ኦሪት አናታቸውን እየተቀጠቀጡ ሲወገሩ እንደነበረ ወግራቸዋለሁ። አናታቸው ሲቀጠቀጡ እንደነበሩ እወግራቸዋለሁ። ጨርሰሻል? ዋው በጣም ነው የማመሰግነው። ትልቅ ስልጣን ነው ያገኘሁት። ወይ ደስ ይላል። ወይ ይሄ ሁሉ የመጋፋቴ ምክንያት እኮ ነው። ተገፍቻለሁ። ወይ በጣም በኩራት ደስ እያለኝ ነው የተቀበልኩት። እውነት እድለኛ ሰው ነኝ። በጣም ነው የማመሰግነው። ግን አሁን ጠጅትብሬን አንገቱ ላይ ቁጭ ብለሽ እንደ እስራኤል ልጃገረድ አናቱን እየቀጠቀጥሽ በድንጋይ ግን ያስችልሻል? ግን የትናንቱ ነገር አብራችሁ የበላችሁት ያሳለፋችሁትን ጊዜ እንዴት ነው እንዴ? ያው እንግዲህ የማያስችል ነገር እኮ የለም። ስለዚህ ዝም ብዬ ጥርሱን እየሰበርኩ እየነቀልኩ ገለዋለሁ ነው በቃ። ግድ ነው ጌታ አባቱ እፎይ ሰምተሃል አንተ ቅዘና እንላለን። 3 ጊዜ እንላለን፣ እንበዛለን፣ ያለነው እንጸናለን፣ የሄዱትም ይመጣሉ። 665 ራስ ገዝ ተቋም እንደመሆኑ ገና አንሰፋለን። በነገራችሁ ላይ ከጳጉሜ 4 ጀምሮ ሚስጥራዊ የ665 አባላቶች አሉን። ከምስራቅ ቀጠና ነው የወሰድናቸው። በነጠላ ተታለው የሄዱ እሙሟቸው ተማርኮባቸው የሄዱ ተረብሸው ፈርተው የሄዱ አዲስ ፕሮጀክት አለ። ለዛ ነው እኔም ብዙ ታይም የለኝም። ቶሎ ፖይንቶቼ ነው የማወራው። ብዙ ጊዜ ፕሮጀክታችን ለክሪስማስ ያልቃል። ሰው ከ4 ወር በኋላ ማለት ነው። እንዳደነግጡ እንዴ እንትና እንዳትሉ አዲስ ፕሮጀክት ጀምረናል። ጳጉሜ 4 ነው የተጀመረው ፕሮጀክቱ። ያ50 ሙሙ ታሪክ ቀያሪ ሙሙ ብለነዋል። በዛ ሙሙ ምክንያት በጣም ብዙ ታስረው የነበሩ ምርኮኞች የኃጢአት ምርኮኞችን ነፃ አስፈትተናል።
እዛው እናንተም ባላችሁበት እኛም ባለንበት ችግር የለውም። አሰራሩ ባለው መሰረት ወደዚህ አይመጡም አሉ፣ ከታች ያዳምጣሉ። ኮርስ ልምድ እየወሰዱ ነው። ግራና ቀኙን ያያሉ፣ ይሰማሉ፣ ይፈርዳሉ። ስለዚህ ቁጥራችን እየጨመረ ነው ልላችሁ ፈልጌ ነው። የ665 ራስ ገዝ አባላቶች በጣም ብዙ ነን። ህቡ የሆኑ ሚስጥራዊ ሰዎች አሉን፣ ፓፓራዚዎች አሉን፣ አምባሳደሮች አሉን፣ ስራ አስፈጻሚዎች አሉን፣ መረጃ ሰብሳቢዎች አሉን። ብዙ ነን እና ስለዚህ ያው የተለያየ ዩኒፎርም ልንለብስ እንችላለን፣ ችግር የለውም። ባጃችን ግን አንድ ነው። ይህንን ለማለት ፈልገን ነው። ሩሃይናዬ እንኳን ተቀላቀልሽን ብለን እንደተቀበልንሽ ከዚህ በፊት ዛሬ ደግሞ ይኸው ሀናንን እንኳን ተቀላቀልሽን ብለናል። ሀናን ከዚህ አይ በቃኝ እኔ ጡረታ እወጣለሁ ከራስ ገዛ አባልነት ወጥቼ በራሴ መንገድ እሄዳለሁ ስትይ ደግሞ ምንድነው ስርዓቱ? መተሽ እዚህ ቤት መግለጫ ትሰጫለሽ። መግለጫሽ ታዲያ ወደኋላ መመለስ ያስገድላል። በ665 ይሄ ማለት አለብሽ። ተመልሶ ወደኋላ ወደፊት በራስሽ አቋም የራስሽን ስትራቴጂ ቀርጸሽ መሄድ ይቻላል። ወደኋላ መመለስ ግን በ665 ተቋም የሚያስገድል ነው። ነፍሰ ገዳይ ብትሉን ገለን ነው የምናሳያቸው። እንደዚህ አይነት ቀልኛ እንቀልድ እንደዚህ አይነት ቀልድ አይመቸንም። ስለዚህ ዳዊት እንደገደለው እንገላለን። አወይ ማወቅ አለባችሁ። ህግና ነቢያቶች ያጸደቁትን ነገር መፈጸም አለበት። ይህንና ማለት የምንፈልገው አዳዲስ መመዝገብ የምትፈልጉ የ665 አባላቶች ወደዚህ መምጣት አለባችሁ። በእውነት ለምን መሰላችሁ? ቢያንስ 665 ተቋም ቢርባችሁ ክፉ ቀን ቢመጣ እንኳን እንደ ብሉይ ኪዳን የገዛ ልጃችሁን አትበሉ። ባርቢኪው አድርገው የገዛ ልጆቻቸውን በስበሉት አናስበላም። እኛ ራስ ገዞች ቋሚ ነው። በሀብት ብትሉ በብልጽግና ብትሉ ሁሉም ነገር ያለን ስለሆናችሁ በተለይ 665 መቀላቀል የምትፈልጉ የምስራቅ ቀጠና አባላቶች እባካችሁ ነው። ብዙ ቦታ አለን። የአባታችን ማደሪያ በጣም ብዙ ነው። በአባታችን ቤት በጣም ብዙ መኖሪያ ያለን። ጥሪያችንን ሰምታችሁ እንደምትቀላቀሉ ተስፋ እናደርጋለን። ሀናንዬ በአንቺ በኩል ደግሞ 665 መቀላቀል የሚፈልጉ አባላቶች ካሉ ስልጣን ይሰጥሻል። የምትመለሚበት እየመለመልሽ ታመጫለሽ። አቅምሽን ማሳየት አለብሽ። እነዚያ የገፉሽ ሰዎች ማን እንደሆንሽ ማወቅ አለባቸው። ሀናንዬ በጣም አይ ልክ ነው። እውነት እኔ ብዙ ግፍም ስለደረሰብኝ ወድቄ የተነሳው አንዳንዴ ሲጥልሽ ጥንካሬ ይሆናል እና ብዙ ወድቄ የተነሳውም ስለሆንኩኝ እዚህ ስራ ላይ በትልቅ ዓላማ መስራትም አለብኝ። ማንነቴን ማሳየት አለብኝ። መልፈስፈስ የለብኝም። ስለዚህ ያው በትልቅ በደስታ አባልም የተቀላቀልኩት ጠንከር ያለም ስለሆነ ከእናንተ ጎን ሁኜ መፍራት የለብኝም። ያን ነገር ቃል ገባለሁ፣ ማሳየት አለብኝ። ተልፈስፍሽማ ውድቄ ተንቄማ መቅረት የለብኝም። ብዙ የተረገጥኩ ልጅ ነኝ እኮ ታውቂያለሽ ባልዬ። በአንድ እንትን ነው ብዙ ደክሜና ብዙ አሽቃብጬ ያለ ቦታ የተገኝቼ በአንድ ቃል አስቀንጥረው ነው የጣሉኝና ለዛ ደግሞ እንግዲህ ያው የስቃይን የግፌን በደል የደርሶ ዛሬ ትልቅ ደረጃ ላይ ደርሻለሁ። ለሱም አኮራቸዋለሁ፣ መኑኝ አኮራቸዋለሁ። እኔ ግን የውፍይ ቆዳውን ልጭ አንጠፊ ቆዳው ላይ ነው የምረማመደው ስትል እኔ በጣም ነው ውስጥ የእፎይ ቆዳ አይነካም። ሰብአዊነት ላይ ይሄ እንቃወማለሁ። እንግዲህ እዚሁ እንዳስመዘገብኩሽ ከዚሁ ነው ማባረርሽ። እንዴ የእፎይ ቆዳ የእፎይ አካላዊ ጥቃት ሰብአዊ ጥቃት እንቃወም ሰው ነኝ። እዛው እንዳለ እንቀጠቅጠዋለን እንጂ አሁን በእፎይ ምክንያት 665 ምን የሚገፈፍ ቆዳ የለውም ብለሽ ነው? አይ ቆዳ የለውም ሳይሆን የሰዎች ሰብአዊ የመኖር መብት ላይ በጣም ጽኑ አቋም ነው ያለኝ። በእውነት በጣም ከ665 በላይ አቋሜ ያ ነው። እዛው እንዳለ ከነ ቆዳው ራሱ ቆዳውን እንዲይዝ እናደርገዋለን። ራሱ የሞተ ባንገልም እኛም እኮ እንደምታውቂ የሞተ ባንገልም በቁም የሞተ ሰው ግን እንዲወድቅ እናደርገዋለን። የለም ብለን ነካ እናደርገዋለን፣ ይወድቃል። ሶሻል በቃ ይሻላል። አንድ ሰው የሙስሊም ምንድን ነው ያለው? የእስልምና ምንድን ልህም እስኪ ያው ይቀጥል። ልህም ምናምን አለ። ሰላም እንዴት ናችሁ? አለን። እንዴት ነህ? አለሁ። ቀጥል። 5 የሚባል ሰምቼ ምንድነው 665? እስኪ ስለእናንተ እምነት አስተምሩኝ። ሁለተኛ 665 ነው ማለት ነው። አንተ ሃይማኖትህ ምንድን ነው? ከየት ወለነ?
ችጋራም አንተ ኔትወርኩ ከኔትወርክ ደህንነት ነፃ ሳይወጣ እዚህ ጋር እኛን ያደለቁ ከካ በጎረቤት ዋይፋይ ነው ጌታ የምፈልገው ደግሞ በዳታ ስለ 665 ማወቅ ፈለግ ጭቅቅታ ቀጥይ አንዳንድ ሰዎች ድፍረታቸውን በጣም ይገርመኛል። አረንጓዴ ጎርፍ ነው እያሉ ነው። አይገርምም? በጎረቤት ዋይፋይ 665 ሊያቅ ግን እግዚአብሔርን እኔ በእውነት አይደለም ገነት ገሃነም ራሱ ምገባ እየመሰለኝ አይደለም። ተስፋ ቆርጫለሁ። ማን ነው እሱ? እሺ አንድ ሲንገር አለ፣ አንድ ዘፋኝ አለ በመካከላችን ድምፅ ሊያሰማ ነው። በመሀል ዘፋኝ አይደለም ይሄ ልጅ። እንዴት ቤቱ ስልኩ በጣም የሚበጠብጠው ምንድን ነው? በሸራ ነው እንዲወጣርከው ስልክ አትበጥብጠኝ። በነገራችሁ ላይ ስለ አረንጓዴ ጎርፎች አንቴና ይሄ ገመዱ ላይ ሳብ የሚደረገው ስለ አረንጓዴ ጎርፎች ብዙም ክፉ ደግ አትነጋገሩ። ኮሜንት ላይ ጋይዝ ጊዜው ነው። እኔ ምንድን ነው አረንጓዴ ጎርፍ ምንድን ነው? እኔ ቤት ላደርግ በቃ ምንድን ነው አረንጓዴ ጎርፍ? አልገባኝም። ተአምር ተፈጠረ እንዴ እንደባለፈው ሰውዬ? እሺ እና ልጻፍልህ ውስጥ እኔ እኮ የባለፈው እኔ በጣም እኮ ነው እንግዲህ ያው አላ ይላል ደግሞ ልክ እንደ ስብሐት ነጋ ነው ሲናገር ሀጂ እንትና ያው ሲረገዙ እናታቸውን በሆዳቸው ተሸክሟቸው በነበረ ሰዓት ማህፀን ጽንሱ ከማህፀን ወደ ማህፀን ነው የተላለፈው ምናምን ሲል እኔ እንዴት እንደደነገጥኩ ድርሳና ሐሰን ከረሙ ነው ብዬ እንትና ላለፍኩት እንጂ ቆይ ሲንገር ቀጥል። እሺ ድምጽ ይረብሻል እንደ የሆነ ጫጫታ ነገር አካባቢ ላይ ስላለ ነው። ትንሽ አስተካክለው። ኦኬ ይሰማል አሁን? ቀጥል። እሺ እንደት ናችሁ? አለን ቀጥል። ስለ ርዕሱ ስለ ስላሴ እና ስለ ሶስት አካል ላይ ማውራት ስለፈለኩ ነው። ምንድነው አንተ? ከፕሮቴስታንት እምነት ተከታይ ነኝ። ምንድነው ስትባል ግን ሰው ነኝ ነው የሚባለው? እሺ አይ ስሜ በዳሳ ዘመሪ በዳሳ እባላለሁ። በዳሳ ያ ኤሲ ያ ዘፋኝ ነህ? ዘማሪ ነኝ። እሺ እስኪ አንድ ልቀቅ። መዝሙር መዝሙር። እሺ የኢየሱስ ደም ዛሬም ትኩስ ነው፣ ዛሬም ትኩስ ነው፣ አማላጅ ነው። የጌታዬ ደም ዛሬም ትኩስ ነው፣ ዛሬም ትኩስ ነው፣ አማላጅ ነው። የኢየሱስ ደም ዛሬም ትኩስ ነው፣ ዛሬም ትኩስ ነው፣ አማላጅ ነው። ቴንክ ዩ። 2000 ዓመት የማይቀዘቅዝ ደም ግን ምን ስላለበት ነው? ደሙ እኮ ለየት ያለው ደም ስለሆነ ነው። ማለት 2000 ዓመት አልቀዘቀዘም ደሙ? አዎ ዛሬም ትኩስ ነው። ቃሉ እንደዛ ስለምል ሲጀመር የት አለ ደሙ? የኢየሱስ ደም ህይወት አለበት። ለዛ ነው ስለ ህይወት ግድ የለህም። ግን የቱ ጋር ነው የሚለው? ትኩስ ነው የሚለውን ያሳየን ባቢ። እሺ አሁን እኔ የገባሁት ለምን መሰላችሁት? ወደ ሌላ ርዕስ መግባት ስለማልፈልግ እሱ ራሱን የቻለው እንትን ስለ ጊዜ ስለሚያስፈልገው ቀጥታ ስለ ስላሴና ስለ ስላሴ አንድነት ማውራት ስለሚፈልግ
ቀጥታ ወደዛ ብገባ ደስ ይለኛል። ፍቃዳችሁ እሺ ግባ። እሺ ርዕስ ከርዕስ ወደ ሌላ ርዕስ እንትን ሳንል በአንድ ርዕስ ላይ ፎከስ አድርገን እንድናወራ ፈልጋለሁ። ማውራት የፈለኩት ስለ ስላሴ ነው። ስላሴ ማለት አብ፣ ወልድ፣ መንፈስ ቅዱስ ሲሆኑ ሶስት አካል ናቸው፣ ግን አንድ እግዚአብሔር ብለን ነው የምናምነውና በዚህ ርዕስ ብቻ ላይ ነው ማውራት የሚፈልገው። እሺ ወደ ዘፍጥረት ማውጣት እንችላለን። ዘፍጥረት ምዕራፍ 3 ከቁጥር 22 ላይ ማንበብ ትችላላችሁ፣ ማውጣት ትችላላችሁ። አንብብ አንተ ወይስ እናንብብልህ? እሺ አነባለሁ ነኝ። ከዚያም እግዚአብሔር አምላክ ሰውን መልካምን እና ክፉን ለይቶ በማወቅ ረገድ አሁን ከእኛ እንደ አንዱ ሆነዋል ይላል። እዚህ ጋር አሁን ከእኛ የሚለው ላይ እሱም ብቻ ነበረ መውሰድ የፈለኩት። ሰውን ክፉን እና መልካሙን ለይቶ ለማወቅ ከእኛ እንደ አንዱ ሆነ ይላል እና እዚህ ጋር እንግዲህ እኛ አብ፣ ወልድ፣ መንፈስ ቅዱስ የምንለው ከዚህ ቃልም ወደ አዲስ ኪዳን ሄደን ተረጉማለን ማለት ነው። ይህንን ቃል ዮሐንስ እናወጣለን። ዮሐንስ 17 እዛ ጋር ጥያቄ አለን። እሺ ጥያቄ እኮ እዚህ ጋር ቁጥር አለ። እዚህ ጋር የብዛትን ስለሚያሳይ አብ፣ ወልድ፣ መንፈስ ቅዱስ ያልንበት ምክንያት ማለት ነው። እግዚአብሔርም አለ አይደል እያለ የሚያወራው ግድ የለህም አናስረዝም። እግዚአብሔርም አለ ይላል ለሚያው አዳም መልካምንና ክፉን ለማወቅ ከእኛ እንዳንዱ ሆነ ይላል። እዛ ጋር ስላሴዎችን የሚያሳየው አለ። አሁንም እጁ እንዳይዘረጋ ደግሞም ከሕይወት ዛፍ ወስዶ እንዳይበላ ለዘላለም ሕይወት ሆኖ እንዳይኖር ምን አደረገው? እሺ ከኤደን ገነት አስወጣው አይደል? ስለዚህ ከዛፍ እንዳይበላ ነው ያስወጣው ወይስ ዛፍ ስለበላ ነው? እጁን ዘርግቶ ከሕይወት ዛፍ ቀጥፎ እንዳይበላ ነው የሚለው። እንዳይበላ ነው ያስወጣው ስለበላ አይደለም አዳም ማለት ነው። በልቷል እኮ መጀመሪያ ላይ ስታነበው በሔዋን ምክንያት ሔዋን እንትን አርጋ አምሯት ማለት ነው ፍሬዋን ቀጥፋ ስለበላች እሱ ባላውንም እሱ ደግሞ ተመልሶ ሲመጣ አዳምን አበላች ማለት ነው። መጀመሪያ በሉት እኮ ምንድነው የሚለው? አሁን ታውቃለህ፣ ወደ ሌላ ርዕስ ባንገባ ይሄ ራሱ ሌላ ርዕስን እየፈጠረ ነው። ስለዚህ አሁን ዋና ትኩረቴ አንተ እኮ ነው ያመጣው አይደለም። ምን አላመጣም ግን የፈለኩትን ብቻ ነው። አሁን ይሄ ሌላ ራሱን የቻለ ሌላ ወደ ሌላ ርዕስ እንዳያስገባን ይረዝማል። ስለዚህ ቀጥታ ፎከስ አድርገን ርዕሱ ላይ ብቻ ማውራት አለብን። ርዕሱ ይላል እንዴ? ርዕሱ ምንድነው? ርዕሱ የትኛው ርዕስ ነው? ርዕሱን እንኳን የምናውቀው እኮ እኛ ነን። እዚህ ጋር ምንድነው የሚለው? ከሕይወት ዛፍ ወስዶ እንዳይበላ ለዘላለም ሕያው ሆኖ እንዳይኖር ከኤደን ገነት አስወጣው አለ። ከዛ በፊት ሰይጣን ብሏቸው ነበረ ከዚህ ብትበሉ አይኖቻችሁ ይከፈታል። አሁን ለምሳሌ እነሱ በልቶ የተሰናከሉበት ያንን ፍሬ በልቶ የተባረሩበት የኃጢአታቸው ምክንያት የሆነውን ያንን ፍሬ ብትበሉ አይኖቻችሁ ይከፈታል ወይስ ደግሞ እናንተም እግዚአብሔር ትሆናላችሁ የሚሉ አይዳ ነው ያቀረበላቸው ማለት ነው። ስለዚህ ትክክል ነው ሰይጣን ማለት ነው። ሰይጣን ትክክል የሆነበት ትክክል ሳይሆን እሱ የሆነበት ክፉንና በጎን ለማወቅ አይኖቻችሁ ይሄ ስጋዊ አይኖቻችሁ እንደሚያበራ ያወራበት እንዳይከፈት አላቸው። ትክክል ነው ሰይጣን ማለት ነው። ሰይጣን ትክክል የሆነበት ሰይጣን ትክክል አይደለም። ትክክል የሆነበት ግን ይሄንን የስጋ አይኖቻችን ክፉንና በጎን ለማወቅ እንትን እንድንችል ያ በዛ ሰይጣኑ ምንድነው ያላቸው? አንተ ወደ ሌላ ርዕስ እኮ እያስገባኝ ነው። እኔ አሁን እዚህ ለማውራት አልፈልግም እኮ ባይዘው ታወራታለህ እንጂ ለምን ከፈተ? ለምንድን ነው አንድ ርዕስ ይዘን መሄድ አለብን? እሱን ከጨረስን በኋላ ወደዚህ መግባት እንችላለን። ይሄን አጥራውና ወደዛ ትሄዳለህ። እንደዛ ከሆነ እኮ ወደ አልሰብንበት ግብ ላይ መድረስ አንችልም እኮ። ያንዳንዱ ነገር ሌላ ጥያቄ እናነሳል። ያ ጥያቄ ደግሞ ሌላን ጥያቄ ይፈጥራል ማለት ነው። በቃ ውጣ ከካም ደግሞ ሲደብር ስላሴ ከመጽሐፍ ቅዱስ ላወጣን ብሎ ይመጣል እንዴ? አታውቀውም። ራሱ ያመጣው ጥቅስ አንተ የምትመታበት ነው፣ የምትገረፍበት ጥቅስ ነው። ሰይጣን ትክክል የሚሆንበት ነው።
አዳምም ቅጠሏን ስለበላ ተባረረ ከኤደን ገነት የተባለ ውሸት የሚያደርግ ነው። እንዳይበላ ነው የተባረረው የሚል ነው። ይሄን ሳታስታርቅ ስላሴን ላወጣ እኮ ነው ስላሴ ከኛ እንዳንዱ እንዳይሆን አለ ምናምን ማይብ አንተም ብሎ ሰባኪ ልህም ቀጥል ልህም አለ ሰደብከኝ እኮ መጀመሪያ ከመመለስ በፊት ስድቡ ምን አመጣው? አመመ እኔ እንደ ጥያቄ ጠየቅኩህ አይደል? አይ እንደ ጥያቄ ጠየቅኩህ። እኔ ያልገባኝ አልተሰማህም። ሲጀመር ደፈርከን እኮ በጎረቤት ዋይፋይ ተበድረህ የሞላውን ዳታ እንዴት ስለ 665 እንድታውቅበት ትጠይቃለህ? መደፈር ነው። እንዴት መጠየቅ በቃ ጥድት ባለ ኔትወርክ ነው። ስለ 665 ስትጠይቅ ጥድት ያለ ቦታ ጥድት ያለ ልብስ ለብሰህ ጥድት ያለ ማንነት ኑሮ ነው ማወቅ የሚቻለው እንጂ ዝም ብለህ አይቻልም። ቀጥል። አሁን ምን ልበስ ዩሲ ከላይ ምን ልበስ? አንተ ራስህ እኮ ለበስከው ይሄ ልብስ ግድ የለህም። እኔ ቤት የምወለውልበት እንትን ነው እሱ። ግድ የለህም እንትን ለበስከው ይለኝ። 665 ምንድን ነው? ስማ 665 ምንድን ነው? ኢየሱስ ምንድን ነው? እሺ ያው ስደበኝ ቁጥር ነው እሱ። በቃ ተው። ኢየሱስ ምንድን ነው? ለምንድን ነው የሚጠይቀው? ኧረ ቆይ መጀመሪያ ባብዬና እረፍት አድርግ። ቆይ እኔ ላስተናግደው። የምን ኢየሱስ ነው? ኢየሱስ ይዘኛል እንዴ? አንተ እኔ ሙስሊም ነኝ እኮ መጀመሪያ። ኦኬ እንኳን ደህና መጣ። እሺ እንኳን ደህና ቆያችሁ። 665 መቀላቀል ፈልገህ ነው የምትጠይቀው? እንደዛ 665 መቀላቀል ፈልገህ ነው የምትጠይቀው? ሀሎ አይሰማም? አረንጓዴ ጎርፍ ግሪን ለጋሲ አላ ግሪን ለጋሲ ሀሎ ምንድን ነው ግን መልሳ እንዳታስገቡት ውጣ። ምላሳችሁ እያያዛል ድምፄን ስትሰሙ። ኧረ እያያዝም ሙስሊም ስለ ኢየሱስ ምን አገባኝ አላለም? ለምን ሙስሊም አያገባውም እንዴ? ስለ ኢየሱስ ነብይ ነው ብሎ ነው አይደል እንዴ የሚያምነው ሙስሊም? ገና ነው፣ ጎርፍ አልወሰደውም ይሆናል። አይናቸው ነው የሚገልጡበት። ዓለም አቀፍ ደንቆሮ ነው ይሄ ደግሞ። እንትናን አስተነሽ ኦፓል ከእርሶ በፊት የገቡ ብዙ እንግዶች አሉ። ጌታዬ እንዴት ኖት? ሰላም ነሽ? እግዚአብሔር ይመስገን። ኦፓል አዲስ ስም ነው። አመሰግናለሁ ስሜን ስለወደዱት ደንበኛችን። አነጋገርሽ ቴሌ ምሰሪ ይመስላል። አዎ ተቋም እየመራን ነው። ጥያቄ አስተያየት ወይም ሀሳብ አለዎት? ጥያቄ አለኝ። ወደ ጥያቄዎት ይግቡ እባክዎትን። ከእርሶ ጋር ነው የምንቀጥለው ወይስ ከማን ጋር ነው? አዎ እኔ ከቤት ጋር ልቀጥል ፈልጌ ነው። ቅድም እያወራን ቻርጀር ሊዘሰለ በድምፅሽ ተበስጠዋል። እኛ ቁጭ አድርጎ ሴጋ ይመታል ይመስል የአልማዝ ጥርሳቸውን ሊቀይሩ ነው። ቢዚ ናቸው። ከአንተ ጋር ማውራት አይችሉም። ማን ነው የአልማዝ ጥርሱ የሚቀይረው? ነብያችን። ነብያችሁ ማን? ቅዱስ ባቢሎን። ጭራሽ እንትን ስልክ ነው። ፉጫት የሆነ የስልክ ጥሪ ይዘህ በስመ አብ ወወልድ ወመንፈስ ቅዱስ። እዚህ ቤት ዘርህም ትውልድህም እንዳይረግጥ እንዲህ አይነት ያላችሁ ሰዎች ያመኛል። እኔ ሬዲዮ ነው ስልክ ስኔክ ጌም እየተጫወተ እኮ ነው። አፈራባ ብላ ቁጭ አድርጎ እኮ እንዴት ነህ ይላል።
ደግሞ ሊጀነን ያምረዋል። አሁን ሀናን ዶሮች አሏት፣ ባቢ የምታረባቸው ዶሮች አሏት። እዚህ ስትመጣ ዘግታባቸው ነው የመጣቸው፣ ድምጻቸው ሁዳ እንዳይገባ። እንዴት ንቁ አባል እንደሆነች አየህ? አዎ እየታዘብኩ ነው። ለውጥ አለው እኮ በተለይ ደግሞ አንድ ቀን ከ665 ነኝ ብላ አንድ ቀን እንትን ካለች በቃ ሁሉም ጥር ብሎ ነው የሚጠፋው። ቁጭ ብላ ሚዩት አድርጋ አዳምጣ የገባትና አውርታ ያልገባትን አልገባኝም ብላ በደንብ ነው። አሁን ደግሞ ዛሬ ደግሞ ቃለ መሐላ ከፈጸመች በኋላ ወዲህ ነው ተሐድሶ ያደረገችው። እንዲህ ነው የ665 ግን መግለጫ ያወጣሉ እኮ። እኔ እፎይን ቆዳውን ልጬ እረማመድበታለሁ። መሀይም ነው፣ ፋራም ነው፣ ሰገጤም ነው። እንደ እስራኤል ተወረዳ አናቱ በድንጋይ እየወገርኩ ህይወቱን ስትወጣ ገለዋለሁ እንጂ አንስማማም ከዚህ በኋላ ስላለች መግለጫ ይሰጣል። እንትናን አስተናግጅ አህመድ إنه إذا أراد لبنان ليكون دولة واحدة وجيشا واحدا فعليهم نزع سلاح حزب الله. ግን ችግር አለበት እንዴ? ቴሌቪዥን እንዳለው ታውቀናል። እባክዎት ድምፁን ይቀንሱ። አህመድ አይ ቴሌቪዥን እንዳለው እንድናቅ ነው ፍቅሬ። ስልክ አስቀምጠው ቲቪ ያህል እንዴ? አይ ቴሌቪዥን አወቁላት። ቴሌቪዥን እንዳለው እንድናቅ ነው። እሺ የኔ ሰይፈ ስላሴ ወይ የኔ ድርሳነ ዑራኤል የኔ ክርስቶስ ሰምራ ከንፈርሽ ስሜር አስረግዝሽ ወጣት እናስቀምጥሽ። በእውነቱ እንደ ጸጋ ፍቃድ ይሆንልኝ። ሁሉም በምርጫሽ ነው የሚፈቀድ። በቃ በኋላ ከዚህ ካቆምንበት እንቀጥላለን። ባንዳው ሪከርድ እያደረገ ነው ብዬ አስባለሁ። የሚታመን ሰው አይደለም።